በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስም በወላዲተ አምላክ ቃል ኪዳን በያላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? መድኃኔ ዓለም አምላካችን ቸርነቱና ምሕረቱ የሕይወታችን ብርሃንና መሪ ሆኖ ለዚህ ሰዓት ስላደረሰን ክብርና ምስጋና ለሱ ይሁን፣ አሜን። ዛሬ የምንማማርበት ርዕሳችን እጅህን ባዶ የሚያደርጉና በረከትህን የሚያጠፉ የመናፍስት ውጊያዎች፣ እሱ ላይ እናተኩርና መፍትሄውንም አብረን እናያለን። ከዛ በፊት ግን ወደ በረከት ስራ ጥሪ እናቀርባለን። ታላቁ የመድኃኔ ዓለም ክብረ በዓል መካከል አንዱ ደብረ ታቦር ነው። ደብረ ታቦር ብዙ ምስጢር የተገለጠበት የመድኃኔ ዓለምም እግዚአብሔር አብም የሥላሴም ትልቅ በዓል ነው። ለዚህም በዓል መዘከር አለብን። ኪዳነ ምሕረት 16ቷን ጾመንም የበዓሏ የመጨረሻው ቀን ለእሷ ስጦታ ማቅረብ አለብንና ለኪዳነ ምሕረት ለ16 ለደብረ ታቦር ለ13 ነሐሴ 13 እና ነሐሴ 16 ዝክር አለ። ያው ከኔ ጋር የበረከት ስራ ለብዙ ዘመን ስትሰሩ የኖራችሁ የቆያችሁ አሁንም መስራት የምትፈልጉ ዝክር መዘከር የምትፈልጉ እግዚአብሔር የፈቀደላችሁ ለኔም የፈቀደልኝ ካላችሁ በዚህ አካውንት ሰብሰብ አድርገን የመድኃኔ ዓለምንም የኪዳነ ምሕረትንም ዝክር እንዘክራለን። መድኃኔ ዓለም ጉባኤያችንም የበረከቱን ስራንም ልባችንንም በማነሳሳት ደረጃ እስከ መጨረሻው ድረስ ከሁላችን ጋር ይሁንል፣ አሜን። ወደ ትምህርታችን ስንመጣ እጅህን ባዶ የሚያደርጉ መናፍስት ውጊያዎች ነውና በረከትን ማሳጣት። የትኛውም መንፈስ አንዱ የሰው ልጆች ከሚያዳክምበት መንገድ በረከት ላይ ማጥላት ነው። በረከትህን ሲያጠላ አቅምህንም ያዳክመዋል፣ እምነትህን ይሸረሽረዋል፣ ድካምህን ከንቱ ያደርገዋል፣ መኖር እንድሰለች ያደርጋል። በረከት ከሌለ ተስፋ አይኖርም። በረከት ከሌለ ዝም ብሎ ጊዜው እንዳኖረህ የምትኖርበት መንገድ ሰፊ ነው። በረከት ከሌለ ወደ እግዚአብሔርም ማመልከት፣ ጥያቄ ማቅረብም ወኔና አቅም አይኖርም። የተፈጥሮ የልብ መዛልና በእምነት ዙሪያ ውስጥ ቶሎ ነገሮችን ያለማስተዋል የተፈጥሮ ችግር እንዳለብን ሆኖ ግን በረከት ስናጣ ደግሞ የበለጠ ልባችን ከእግዚአብሔር ይኮበልላል። በረከት ማጣት አቅምን ያዳክማል። በረከት ማጣት በሰውነት ያጎሳቁላል። በረከት ማጣት ጊዜን ያባክናል። በረከት ማጣት የልፋታችን እንዳናገኝ ያደርጋል። በረከት ማጣት ሰርተን ደክመን የላባችን ውጤትና የስራችን አቅም የጉልበታችን ውጤቶች በሙሉ በመናፍስት እጅና ቁጥጥር ወድቀው እኛ አመድ አፋሽ እንሆናለን። መድኃኔ ዓለም ማስተዋሉን ያድነን። ስለዚህ የትኛውም መንፈስ ትልቁ ውጊያው ከልብ አይምሮ ህሊናን ከያዘ በኋላ ይሄ እድልህን አጥልቶ ካጠፋ በኋላ በብዙ ዘንድ የተፈቃሪነትና ሞገስን መክሊቶችን በሙሉ ከያዘ በኋላ ተጨማሪ ውጊያውና ትልቁ ትኩረት የሚሰጠው በረከት ላይ ነው። ምክንያቱም እጅህ ሲያጥር ብዙ ነገሮች ላይ እሱ ሊፈትን ይችላል። ሰው እጁ ባዶ ከሆነ ተስፋ ይቆርጣል፣ ይጨንቀዋል፣ ነገን ይጨልምበታል። ማጣት ሰው ፊት እንዲገባ ያደርገዋል። በጣም መጥፎ ነገር በሰው ህይወት ውስጥ ማጣት ነው። ሰው እጅ ላይ የሚጥለው ማጣት ነው። ጎዳና የሚያወጣው ማጣት ነው። የሚያስለቅስ ማጣት ነው። ወንድ ሆኖ በማጣት ያለቅሳል። ያው ወንድ ማልቀስ የለበትም ሳይሆን ወንድ ሲባል ከጀግንነት ጋር የተያያዘ የተለምዶ አጠራር አለ። ግን ይህ ሁሉ እንዲከዳ ነው የሚያደርግ እና መጥፎ ነው። ይሄ የመናፍስት በረከት ላይ ከተዋጋ መጥፎ ነው። ግን ተስፋ አለን ደግሞ በመጽሐፍ ቅዱስ ላይ ሐዋርያው ቅዱስ ያዕቆብ ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ናቸው ይላል።
ይህ የእግዚአብሔር ድርሻ ነው። በጎ ስጦታ፣ በጎ ውጤቶች፣ በጎ የሆኑ የሚያስደስቱን በስጋ በነፍስም ልንጠቀምባቸው የሚገባ የሚያስፈልጉን ነገሮችና በረከት ከላይ ከየት ነው አለ? ከላይ ነው። እሱ ሲለቅ ነው። ሰማይ ሲከፈት ነው። ሰማይ የሚከፈተው ደግሞ መገዛትና ህይወትን በሙሉ በእጁ ውስጥ ስንጥል ነው። በእጁ ስንመራ ነው። በእጁ እንደ ሐሳቡ ስንኖር ነው። እንደ ፈቃዱ ስንመራ፣ እንደ ፈቃዱ ለመኖር ወሳኝ የሆነ የእምነት ኃይል ሲኖረን እና ይሄ ከእግዚአብሔር የራቀ ትውልድ በረከት የለውም፣ ስጦታም የለውም። እግዚአብሔርን ጥሎ የሚባክን የሚኳትን በረከት ቢኖረውና እንደው አለ ብሎ ቢያስብም በክፉ መንፈስ በኩል የመጣና እሱም ማይጠቀምበት ቢጠቀምበትም ለእርኩሰት ብቻ የሚሆን ግን በረከት ያለው ነገር ለሌላው የሚሆን ሌላውን ቀዳዳ የሚሸፍን ካንተ አልፎ ሌላውን የሚያስደስት እግዚአብሔርን የምታስብበት ለሱ ስጦታ የምትሰጥበት የሰጠህን መልሰህ የምትሰጥበት መንገድ ነው። ምክንያቶቹን እንምጣ። አሁን እስኪ ለምንድን ነው ክፉ መንፈስ እጃችንን ባዶ የሚያደርገው በረከት የሚያሳጣን የሚለውን ነጥብ እንምጣ። አንደኛ መንፈሳዊ ህይወት ግን ለማዳከም ነው። በመንፈሳዊ ህይወት ውስጥ ስትሆን ነው እንግዲህ መንፈሳዊ ህይወት ውስጥ ያልገባ ሌላ ታሪክ ውስጥ ነው እሱ። መንፈሳዊ ህይወት ውስጥ የገባ ሰው በጸሎት በስግደት የሚኖር ሰው እጁ ላይ ቶሎ ብሎ እጁን ባዶ የሚያደርገው ትልቁ ዓላማው በጸሎትና በጊዜ የሚያሳልፋቸውን ጊዜ እንደ ማባከን አድርጎ ስራ የሚል ውሶሳ ከውስጥ ያመጣና የጸሎቱን መርሃ ግብሮችን በአጠቃላይ ስራ በሚል ስያሜ ማኳተል ላይ እንዲያሳልፍ፣ ጸሎቱ ሲያቃጥለው፣ ስግደቱ ሲያዳክመው፣ እሷን ላይ ትኩረት ማድረጋችን ሲያቅ ከሱ ፈቀቅ ለማድረግ ለማዳከም መንፈሳዊ ህይወት ለማውጣት ይሄ በረከትን አቅጣጫ ይዘጋዋል። እሱን ለመክፈት ስትኳትን መንፈሳዊ ህይወት ዝሎ ታገኘዋለህ። ነገ ልመለስና ልጸልይ ስትል ጸሎቱ እምቢ ይልሃል። ውስጥ እሺ አይልህም። ልብ፣ ተነሳሽነት፣ አቅም፣ ፍላጎት፣ ወኔ በሙሉ ጠፍቶ ታገኘዋለህ። ሌላ ነገር ከውስጥ ቦታ ይዞ ታገኛለህ። ስለዚህ አንዱ ይሄ ነው። መንፈሳዊ ህይወት ውስጥ ለሌሉ ሰዎች ደግሞ ያው እድሜን ማባከኛ ነው። ሰው ሰርቶ ለመኖር ነው የምንሰራው። በእርግጥ ግን ሰርቶ እንደ ስራው ካላገኘ እድሜውን አባከነ ማለት ነው። እና እኛም ስናስበው ብዙውን እድሜያችን ባክኗል። ብዙውን እድሜያችን መንፈሳዊ አልሆንም። ብዙውን እድሜያችን ወደ እግዚአብሔር አልጮህንም። ብዙውን እድሜያችን በበረከት አልተጓዝንም። ብዙውን እድሜያችን በኃጢአትና በርኩሰት ጥላ ልናሳልፍ እንችላለን። ይሄ የተቃጠለ ጊዜ ነው። የተቃጠለ ዓመት ነው። የተቃጠለ ዘመን ነው። ይሄን እርም ብለን ወደኋላ ጥለን አዲስ ማንነት ይዘን በአምልኮት እየኖርን አምልኮት እንጀራ እየበላን የአምልኮት መመሪያ ከላይ ከሰማይ እየጠበቅን የትኛውም ነገር ስንወስን፣ ስናደርግ፣ ስንሰራ ፈቃደ እግዚአብሔርን መመሪያ እያደረግን መኖር ከጀመርን በኋላ እንግዲህ የሚያጋጥመን ፈተና አንዱ በረከትህን መዝጋት ነው። እንዴት ሰው መንፈሳዊ ሰው ነው በረከቱ ይዘጋል ልትሉ ትችላላችሁ። እንዴት ይዘጋል? እየጸለይኩ እንዴት ይዘጋል? እየሰገድኩ እንዴት ይዘጋል? እያመለኩ እንዴት ይዘጋል? አይ የእግዚአብሔር ሰው በዓለም ላይ ያሉ ነገሮች በሙሉ በቀላሉ የሚያገኛቸው ነገር የለም። ክፉ መንፈስ ከሌላው በላይ እያንዳንዷ ቅንጣት ነገር በአንተ ህይወት ውስጥ ያሳስበዋል። የእግዚአብሔርና ለእግዚአብሔር ህግ መኖር ሲጀምር ሁሉም ነገር ያሳስበዋል። በረከት ያሳስበዋል። የምትበላው ነገር ያሳስበዋል። ይዋጋል። በዚህ ትምህርት ልማር ብትል እሱም በትግል ነው። ልስገድ ብትል በትግል ነው። ትዳር ሊያዝ ብትል በትግል ነው። የእግዚአብሔር የሆኑ ሰዎች በሙሉ የነሱ ህይወት በምድር ላይ ለመኖር ሁሉም ነገራቸው በውጊያና በትግል የታሰረ ነው። ግን እሱን አልፎ ሲሄዱ ደግሞ ሌላው ዓለም የማያገኘውን አይነት ድል በረከት ያገኛል። ሌላው የማይጎናጽፈውን ይጎናጽፋል። ይሄ ትልቁ ተስፋችን ነው እና ለዚህ ነው ማለት ነው። እና ትልቁ ዓላማው መንፈሳዊ ህይወት ማዳከም ነው። ከዛ በተጨማሪ
ይሄ በረከት ላይ የሚከፍተው ፈተና አንዳንዴ በረከት ያለው ሰው ሲበዛ ለህብረተሰብም፣ ለማህበረሰብም፣ ለቤተ ክርስቲያንም፣ ለትውልድም፣ ለሀገርም ጥሩ አይደለም ብሎ መናፍስ ያቅዳል። ክፉ መንፈስ እንደኛ ያስብ። በረከት አንድ ሰው ካለ እግዚአብሔርን የሚፈልግ በአንድ ቦታ በዛ ሰው ምክንያት ሀገር ይባረካል። በዛ ሰው ምክንያት ትውልድ ይባረካል። በዛ ሰው ምክንያት የእግዚአብሔር መዓት ይቆማል። ልክ እንደቀደሙ አባቶቻችን ቃል ኪዳን እንዲህ ይላል መጽሐፈ ምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች። ይሄ ሳይሆን መጽሐፈ ምሳሌ ምዕራፍ 11 ቁጥር 11 ላይ እንዲህ የሚል ቃል እናገኛለን። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጥአን አፍ ግን ትጠፋለች፣ በጣም ትገለበጣለች ሁሉ ነው የሚለው። በቅኖች በረከት ከተማ ከፍ ከፍ ትላለች ይላል። አይገርምም? በረከት ያለ ሰው በከተማ ሲኖር ከተማው ራሱ ከፍ ከፍ ይላል። ሰላም ይሰፍናል፣ ጭንቀት የለም፣ እርስ በርስ መጋጨት የለም፣ መለያየት አይኖርም። የሰው በረከት ነው የሚያመጣው። ክፉ መንፈስ እንደፈለገ ሀገሩ ላይ አይፈነጭበትም። የእርኩሰት መንደር አትሆንም። የዓለሙ ወረርሽኝና የአሕዛቡ ዓለም እኛ ጋር እንደ ድሪቶ አይጣበቅብንም። ይሄ እንግዲህ በከተማ በረከት ሲኖር ነው። እንግዲህ ኃጢአተኛ ሰው ሲበዛ ደግሞ ዲያብሎስ የበለጠ ይሰራል። እርኩሰት በከተማው ይነግሳል። የእግዚአብሔር እጅ የእግዚአብሔር ዓይን በምህረቱ ቸርነቱ ቃል ኪዳን እየቀዘቀዙ ይመጣል። እዚህ በረከት ለትውልድ፣ ለሀገር፣ ለወገን፣ ለቤተሰብ፣ ለጓደኛ አልፎም ተርፎ ለቤተ ክርስቲያን የቡራኬ ምንጭ ነው ማለት ነው። በቤተ ክርስቲያን ውስጥ የሚገኙ ቡራኬዎች ምንጩ መነሻው በረከት ይሆናል እና ክፉ መንፈስ ሌላው በረከት የሚያሳጣበት መንገድ ወይም ምክንያት አንደኛው ለማስጨነቅ ነው። ተስፋ ለማስቆረጥ ነው። ዓላማ እንዳይሳካ ለማድረግ ነው። ሲጨንቅ ተስፋ ስትቆርጥ ዓላማ ልሳካ ሲል በሰው ፊትና ሰው እጅ ላይ ትወርቃለህ። ይሄ ነው በቃ ተስፋ መቁረጥ መጨረሻው እግዚአብሔርን ማጣት ነው። ውስጥህን ባዶ ማድረግ ነው። በረከት ደግሞ በተስፋ እንድትሞላና የተስፋ ኑሮ እንድትኖር የሚያደርግ ኃይል ነው። በመጽሐፈ ምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእሷ ጋር አይጨመርም ይላል። የእግዚአብሔር በረከት ባለጸጋ ታደርጋለች። አያችሁ፣ የምትሰራው ነገር ከአንተ ጋር የሚቆየው ድካምህና የልፋትህን ዋጋ የምትመገበው ሰርተህ የነገን ተስፋ ዓላማህን በሙሉ የሚሳካልህ የእግዚአብሔር በረከት ስትሆን፣ ባለጠግነት ግን በሰማያዊ ስጦታም በምድርም ነው፣ በነፍስም በስጋም ነው። ሐዘንን፣ ጭንቀትን፣ ግራ መጋባትን፣ ማዘንን፣ ባዶነትን ይህም በሙሉ ታረቃለች። ይህ የእግዚአብሔር በረከት ከሰው ጋር ሲላበስ የምናገኘው ስጦታ ነው። በረከት ሲኖር ተስፋ አለ። በረከት ሲኖር መኖር ራሱ ያጓጓሃል። በረከት ሲኖር ፍቅር አለ። በረከት ሲኖር ተደማጭ ነህ፣ ተወዳጅ ነህ፣ ተፈቃሪ ነህ። ነገር በሰው ልብ ላይ ያድራል። በረከት ሲኖር ፊት ላይ ሞገስ አለ፣ ጸጋ አለ። በረከት ሲኖር ባዶ ሆነ እንኳን እግዚአብሔር ነገር ይሞላልኛል የሚል ትልቅ የተስፋን ኃይል በልቦና ያሳድራል። ይሄ የበረከት ውጤት ነው። እና በረከት እንዴት ነው የሚመለሰው? መናፍስት እንደዚህ ካጠፉት የሚለውን ነጥብ ስናይ በረከት የሚመለሰው አንደኛው ንስሐ በመግባት ነው። አንዳንዴ ኃጢአት ብዙ ነገር ያጠፋል። በተለይ መንፈሳዊ የሆነ ሰው በረከት በተለያየ መንገድ አግኝቶ ኃጢአት ካለ ክፉ መንፈስ በኃጢአት ውስጥ እየተደባለቀ እየገባ በረከቱን ያሳጠዋል። ስለዚህ ለየትኛውም መንፈሳዊ ንቅናቄ ንስሐ መነሻ፣ ለበረከትም ንስሐ፣ ለጸጋም ንስሐ፣ ለተስፋም ንስሐ፣ ለኃይልም ንስሐ፣ ለሚስጥር መገለጥና በሱባኤ ለሚገኙ መልሶችም ንስሐ መነሻው እና በረከት ለማግኘት በበረከት ለመጓዝ የበረከት ሰው ለመሆን በንስሐ መጓዝ ያስፈልጋል።
ከዛ በተጨማሪ አስራት ማውጣት ነው። አስራት ማለት ከድካምህ ለእግዚአብሔር ከፍለ መስጠት ነው። የመታዘዝ ምልክት ነው። አስራት ካለ ክፉ መንፈስ፣ ክፉ ሰዎች፣ ክፉ ጊዜ በመናፍስት የሚመሩ ሰዎችም ጭምር ያንተን ገንዘብና ሀብት አይነኩትም። አስራት ካወጣ አስራት መባ መስጠት፣ አስራት ማውጣት ትልቁ የበረከት ኃይል ነው። ክፉ መንፈስ እና ጊዜውም ሰዎችም ያንተ የሆነውን ነገር የማያጠፉት አስራት ካወጣ። ግን አስራት ስታወጣ በንጽህና ነው። አስራት መባ ስጦታ መስዋዕት ነው። ለእግዚአብሔር የሚሰጥ ስጦታ ነው። ስጦታ ሲሰጥ ደግሞ ንጹህ ሲሆን ነው ዋጋውም የበረከቱ ኃይሉም የሚኖረው። እንኳን ለእግዚአብሔር ለሰው እንኳን አሁን ስጦታ ብንሰጥ ስጦታ የጠቀለልንበት ዕቃ ወይም ማሸጊያው ከቆሸሸ ሰው ከውስጡ ይቀበላል፣ ግን ደስ አይለውም። ለእግዚአብሔርም እንግዲህ አስቡት፣ አምላክ ነው። ለአምላክ ስጦታ ስንሰጥ እኛ ንጹህ ካልሆን በኃጢአታችንና በርኩሰታችን ውስጥ ክፉ መንፈስ ገብቶ የኛ የሆነውን ያጠፋል። ስጦታ ስትሰጡ ሁለት መንገዶችን ተጠቀሙ። አንደኛ ንጽህና ያስፈልጋል፣ ንስሐ ያስፈልጋል። ከንስሐ በተጨማሪ ደግሞ በድብቅ አድርጉት። ስጦታችሁን ስትሰጡ በድብቅ። ሌላው ይቅር ቀኝ የሚሰጥን ግራ አይወቅ ይላል። ማለት አንተ የምትሰጠውን ባለቤት አትወቅ ማለት ነው። ስለዚህ ንስሐ በንጽህና ከዛ በድብቅ፣ ሁለቱ የበረከት ኃይልና ምንጮች ናቸው። ክፉ መንፈስ አይነካብህም፣ ያንተ የሆነውን አያጠፋም፣ ገብቶ አይበትንብህም። ለምን? በንጽህና ሆነ ለእግዚአብሔር ስጦታ ስለምታርግ። አንተ ለሱ ካሰብክ እሱ ላንተ ያስብልሃል። አንተ ለሱ ከሰጠ እሱ ላንተ ይሰጣል። የሱን ትሰራለህ፣ እሱ ያንተን ይሰራል። መንፈሳዊ አካሄዱ ይሄ ነው። ስለዚህ በንጽህና ነው ስጦታ። አስራት ስታወጡ፣ መባ ስትሰጡ ንጹህ ናችሁ፣ ንስሐ ገብታችሁ። ከዛም በላይ በድብቅ ምጽዋት ስትሰጡ ሌላው አይወቅ፣ ሌላው አይስማ፣ በድብቅ ነው መስጠት። እሱ ሰማያዊ መዝገብ ነው ማለት ነው። ምክንያቱም የሰው የሚያየው ነገር ፈተና አለው፣ ክፉ አይን አለው፣ ብዙ የመተት ውርጅብኝ ያመጣል። ሰው አይኑ ቡዳ ነው። ብዙ ሰው አይኑ ላይ መንፈስ ቁጭ ብሎበታል፣ እሱ ያያል። ብዙ ሰው ሲያየው ብዙ ፈተና ስለሚያመጣብህ የሰማይ አምላክ መመሪያውም እንደዚህ አይደለም። ስትሰጥ በድብቅ ስጥ ነው። ከዛ ስትጸልይ በድብቅ ጸልይ ነው። ደጅህን ዘግተህ ጸልይ አይደል? ስትሰጥም በድብቅ ስጥ ነው። እንደዚህ መመሪያውን ፈቃዱን መከተል ትልቅ ስጦታ አለው ማለት ነው። ትልቅ ዋጋ አለው ማለት ነው። ይሄ እያዩልኝ ስጥ፣ እያዩልኝ ላድርግ የሚሉት ነገሮች ላይ ብዙ እይታ የበዛበት ነገር፣ ብዙ ክፉ ሰዎችም ስለሚያዩ መናፍስም ስለሚያይ መናፍስቶቹም ይነሱብሃል፣ ሰዎቹም ይነሱብሃል፣ መተትም ይነስብሃል። ከሰዎች ክፋት፣ ከመተቱ፣ ከጊዜው ክፋት በመስጠት በኩል ልትፈተን ስለምትችል በድብቅ አድርገው። ይሄ ብቻ አይደለም ደግሞ ክፉ መንፈስም ስጦታ እንዳያጠፋብህ በበረከት እየሰጠ እያወጣ መባ እያወጣ ለቤተ ክርስቲያን እየሰጠ በረከት አልባ እንዳትሆን ንስሐ ግባ። ርኩሰት ካለ አስራትም በረከትም እያወጣ በኃጢአቷ በኩል መናፍስት ታኮ ሊፈትንህና በረከት አልባ ሊያደርግልህ ስለሚችል ማለት ነው። እሱ ይችልበታል። አሰራሩን ሰጥተህ ዝም አይልህም። ጥበቡ አካሄዱ ማንም አያውቁም። ግን ከሁሉም ደግሞ እግዚአብሔር የሚያስደስተውና ፈቃዱ የሚሆነው በንጽህና የሆኑ ስጦታዎች ናቸው። መንፈሳዊ ነገር መድኃኔዓለም በባህሪው ንጹህ ስለሆነ ንጹህ የሆኑ ነገሮች ለባህሪው ይስማማዋል። እንደዛ ማድረግን እንለማመድ። መድኃኔዓለም አምላካችን የክፉ መናፍስት ውጊያዎች ያርቅልን፣ ለበረከት ያርገን። ወስብሐት ለእግዚአብሔር።